ልጇ እንደሆነችና ቃል እየተጭበረበረ የአቶ ባህል ወጥመድ እንደሆነ ነገረቻት። ይህ እውነታ ምን ያህል ማረጋገጫ አለው? ወይዘሮ ሰላምስ እንዴት ታምናታለች? የሚለው እጅግ አጓጊ ነው። ዳግም የአባቱን ገዳይ እጅ ከፍንጅ ፊት ለፊት አቶ ባህሉ ጋር ስታቃጥርና የአቶ ባህሉ ሰላይ እንደሆነች ጥሩ ጎረቤት መስላ እናቱ ጋር ቀርባ አቶ ባህሉ የላካት መልእክተኛ ጆሮ ጠቢ እንደሆነች ደርሶባታል። ሌላው የሚገርመውና የሚደንቀው ነገር ቃል ናት። ቃል አሁንም መግቢያ ቀዳዳው ጠፍቷታል። እውነታውን ሄለን ስላወቀችባት ይህ ጉዳይ ወዴት እየሄደ ነው? አቶ ባህሉ እውነቱ ተገለጸበት። እውነቱና ሀቁን ይዞ ሲሟገት የነበረው የዳግም አባት ለምን ለእውነት ቆምክ? ለምን ለእኔ በብር አልተገዛህም? በማለት የተገደለው አሁን ግን እውነቱ ሊወጣለት ጫፍ ደርሷል። ይህ ጉዳይስ ምን ደረጃ ላይ ይደርሳል የሚለው እጅግ አጓጊና ልብ አንጠልጣይ ነው። ሳሚ በሚገባውና በሚያስበው መልኩ አቶ ባህሉን ለመበቀልና ቃልን ዘብጥያ ለማስወረድ ጫፍ ላይ ደርሷል። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ፕሊስ ለቤት አዲስ ሆናችሁ ደገፍ ደጎም አድርጉኝ። ተወዳጁ አደራ ዛሬ አጓጊና ልብ አንጠልጣይነቱን ቀጥሏል። ብሌን በጣም አጓጊና ልብ አንጠልጣይ ነገር እየሰራች ነው። ብሌን ለምን ቃል የቃል ጓደኛ የምትላትን ለምን አሰማም? ስንቶቻችሁ ተናዳችኋል በዚህ ጉዳይ ላይ? ምክንያቱም ቆም ብላ በሰማትና ብታዳምጣት እናለን። ምክንያቱም አሁን የቃል ጓደኛ ኦልሬዲ ብሌንን ለመጥቀም፣ ብሌንን ለመታደግ፣ ብሌንን ለማትረፍ እየሞከረች ነው። ቃል እንዳትቀየማትና እንዳትገፋት፣ ከዛ ቤት እንዳታስወጣት ነገሮችን ለማመቻቸት ነበረ። እንግዲህ ቃልን ይቅርታ ይቅርበኝ እያለች እንግዲህ እንድታምናት አቶ ባህሉ እንደዚያ ሲያመነጫጭቃትና እንደዚያ ሲያንቃት፣ ልቀቃት ምንም ቢሆን እኮ ጓደኛ ነህ እያለች እንግዲህ የቃልን የይቅርታ ልብ ያገኘች ይመስላል። ይህን ያህል ታስቢልኛለች ብዬ አላሰብኩም ነበር እያለች እንግዲህ የቃል ጓደኛም ልብሽን ለማግኘትና በአንቺ ምንም ቅሬታ እንደሌለብኝ ለማስመሰል ነው እንጂ ቀን ጠብቄ በቀልሻለሁ። በእናቷ ቤት ቁም ስቅሏን እያሳየሻት ያለችውን እናቷን እና እሷን አገናኛቸዋለሁ እያለች በውስጧ እያብሰለሰለች ነበር። ይህ ጉዳይ ወዴት እየሄደ ነው? እጅግ አጓጊና ልብ አንጠልጣይ ነው። ምክንያቱም ቃል ኦልሬዲ ብሌን ጋር ሲያወሩ ሰምታቸዋል፣ በሩ ጋር ተደብቃ። ስለዚህ አቶ ባህሉ እንዲያስወግዳት ልታዘው ትችላለች፣ እውነቱን ልትነግረው ትችላለች። እውነቱን አውቃለች፣ ማን እንደነገራት ባላውቅም ብሌን የሰላም ልጅ እንደሆነች ታውቃለች። እኔ ግን በፊት የነገርኳት እኔ የአቶ ባህሉን አንተ ጋር ተባብረን ሰላምን ልናጠቃት እንደነበረ ነው። ግን ብሌን የሰላም ልጅ እንደሆነች እንዴት እንደሆነ አላውቅም ስትል ነበር። አቶ ባህሉ ደግሞ በመንገዱ የቆሙትን ሰዎች ከማስወገድ ወደኋላ ማይለው ይችን ልጅ ያስወግዳታል ወይስ አሁንም እንዴትም ብላ ነገሮችን እያመቻቸች ወጥመድ ትዘረጋቸዋለች። እዛ ሶፋ ላይ ሴተኛችሁ ማናት ይመስለኛል? ቃል ወይስ ሰላም? እስኪ እናንተ ገምቱ። ምክንያቱም ወይዘሮ ሰላም አሟት ምኝታ ክፍሏ ላይ ተኝታለች። ብሌንንም አትሂጂ ልጄ አትሂጂ፣ እናትሽን አትታያት፣ እናትሽ በዚህ አጣብቂኝ ውስጥ ትተሻት አትሂጂ እያለች እንግዲህ በስመመን ውስጥ ሆና ብሌን እጅጉን ደንግጣ ነበረ። አልሄድም እኮ እማዬ ብላ ስትመለስ እንግዲህ ሰላም በቅዠት ውስጥ እንዳለች ስታይ በህልምሽ ነው እንዴ በማለት እንግዲህ ብርድ ልብሱን ከፍ አድርጋ አልብሳት ትታት ወጥታለች ማለት ነው። ስለዚህ ወይዘሮ ሰላም ከዛ መኝታ ክፍል ወጥታ ሳሎን ላይ ተኝታ ነው ወይስ ቃል ሰላምን አስመስላ እዛ ሶፋ ላይ ተኝታ ነው ወይ? ሰላም እስከሆነች ምን ማስረጃ አለሽ? እርግጠኛ ነች ወይ? ባለፈው ልነግርኝ የነበረው ሚስጥር ይሄ ነው ወይ ብላ በእርግጠኝነት ቶሎ ታምናታለች የሚል ግምት አለኝ። ምክንያቱም ባለፈው ሰላም እውነታውን ብታውቅ እዚህ ቤት መንቅራ ነው የምታስወጣሽ፣ ሲጀመር እኔ ጉድሽ ነው የምዘረግፈው እያለች እንግዲህ በባለፈው ምዕራፍ ቃልና የቃል ጓደኛ ሲጨቃጨቁ ሰምታት ነበረ። በስተመጨረሻም እውነቱን ንገሪኝ፣ ሀቁን ንገሪኝ፣ የምን ምስጢር ነው? እኔ የማላውቀው ቃልን ከልቤ የሚፍቅና ከልቤ የሚያወጣ ከቤት ነቅዬ የማወጣት ነገር ምንድን ነው ምስጢሩ? እያለቻት እያለ በመሀል እንግዲህ አትናገሪ እባክሽን ብላ እንግዲህ ቃልም ስታፈጥባት አይመለከትሽም እኔ ነኝ የጠየቅኩሽ ስትላትም ነበረ። በዛ መሀል ላይ እያለ እሺ እነግርሻለሁ ሰላም በማለት ላይ እያለች ነው እንግዲህ አቶ ባህሉ በጩቤ ተወግቶ ሆስፒታል እንደገባ ወይዘሮ ሰላም የሰማችው። ይህንንም ደንግጣ ትታው ነገር እየሆን ወደ ሆስፒታል እንደሄደች ማስታወስ ትችላለች የሚል ግምት አለኝ። እና ካሁን በኋላ ነገሮች ወዴት እየሄዱ ነው? አሁን ግን ብሌን ነገሮችን እያበላሸችባት ነው። ምክንያቱም እሷን ለመርዳት እውነቱን ለማጋለጥ ሀቁን ለማውጣት ህይወቷን እንደታደገቻት ሁሉ የእሷንም ህይወት ለመታደግ እና ከእናቷ ጋር ለመገናኘት በልቧ በግልጽ በንጹህ ልቦና እየጣረች ነው። ይችልሽ ግን ከቃል ጋር ስትተቃቀፍና ስትነካካ ስላየቻት እያስመሰልሽ ነው፣ ሲጀመር እኔን ለመጉዳትና የኔን ልብ ለማግኘት እየሞከርሽ ነው በማለት እንግዲህ ብሌን ከክፍሏ አመነጫጭቃ ስታባረራት አይተናል። እንደዛ ስላባረረቻት ነው እንግዲህ ሰላም እውነት ልንገርሽ፣ አንድ ሚስጥር ልንገርሽ እያለች እንግዲህ እዛ ሶፋ ላይ የተኛውን ማንም ይሁን ማን ሳታውቅ እንግዲህ ሰላም ናት ብላ ስለገመተች ቃል ልጅሽ አይደለች ብሌና ልጅሽ እያለች ስታወራ የነበረው ይህ ጉዳይ የእውነት ሰላም ከሆነች በእርግጠኝነት ታምናታለች። ምክንያቱም ባለፈው ልትነግራት የነበረው ትልቅ ሚስጥር እንዳለና ሲጨቃጨቁ ውጭ ሆነው ሰላም እውነትሽ ብታውቅ እንዴት እንደምታደርግሽ
እያለቻት ነበረ። ሳሚም እውነታውን ብታውቂ ማን እንደሆነች ብታውቂ እንዲህ ባልተከራከርሽላት ነበር እያለም እንደዛ እጇን ይዞ ትቷት እንደሄደ ታስታውሳለች ሰላም። ግን ትልቁ ጉዳይ ቃል ከሆነች ነገርየው ተበላሸ ማለት ነው። ሌላው የሚገርመውና የሚደንቀው ነገር አቶ በኃይሉ አሁንም የዳግምን አባት እንዳስገደለው ዳግም ሰማ ወይስ አልሰማ የሚለው ነገር በጣም አጓጊ ነው። ምክንያቱም ወይዘሮ ገነት የሚያስጨንቅሽና የደበቅሽ ትልቅ ሚስጥር አለ እማዬ እባክሽን ንገሪኝ እያላት ነው። እሷ ግን አባትህን ያጠፋው አረመኔ ሰውዬ አንተንም ያጠፋብኛል አይደለም አንተን ተያይዘን ሁላችንም ማለቃችን ነው። ስለዚህ አልነግርህም ምን ሚስጥር የለም በማለት አድበስብሳለች። እየሳቀች የምትወጋት እየሳቀች የምትገላት ጎረቤቷ አሁንም ለአቶ በኃይሉ ጆሮ ጠቢነቷን ቀጥላለች። ዳግም ከመጀመሪያ ምች ሴትዮ ተጠራጣሪያታለሁ። ምንድነው ፍላጎቷ? ምንድነው አላማዋ? የእውነት ከልቧ ነው ገንዬ እያለች የምትለበልብሽ እያለ ነበረ። ወይዘሮ ገነትን መልካም ሰው ናት፣ ውስጧ ንጹህ ነው። ስታያት እንደዚሁ ስትል ሌላ ነገር ትመስልሃለች እንጂ እያለችው ነበር። ዳግም ግን ያለው ነገር ጠብ ሳይል እንግዲህ ምራቁ ሳይደርቅ አቶ በኃይሉ ጋር ስትደራደር እጅ ከፍንጅ ይዟታል። እሱም የገደልከው አቶ ሰለሞን እውነትን ይዞ ሲታገል እውነቱን ይዞ ሲሟገት ለምን ለእውነት ቆምክ? ለምን በገንዘብ አልገዛሁም? በማለት የገደልከው እያለች እንግዲህ ቃሉን ካፉ ስታወጣ ዳግም እዛ ደርሷል። ማን የሞተው? ማን የተገደለው? እናቴ ጋስ እንደዛ እየተነሳለሽ ለምንድን ነው እሱ ጋስ እየተገናኘሽ ያለው? ኦልሬዲ ዳግም በትክክል ንጹህነት ይገባዋል። ምክንያቱም አቶ በኃይሉ ምንም ከማድረግ ወደኋላ እንደማይል ስለሚያውቅ ማለት ነው። ስለዚህ ካሁን በኋላ ምንድን ነው የሚፈጠረው የሚለው እጅግ አጓጊና እጅግ ልብ አንጠልጣይ ነው። ትልቁ ጉዳይ ግን እዛ ሶፋ ላይ ተኝታ የቃል ጓደኛ ስነግራትና የቃል ጓደኛ የምትነውን ነገር ሲያዳምጥ የነበረው ማን ነው? ቃል ወይስ ሰላም? ሰላም ከሆነችም ነገሮቹ በአጭሩ መፍትሄ ያገኛሉ የሚል ግምት አለኝ። በጣም የሚገርመውና በጣም የሚደንቀው ነገር ወይዘሮ ሰላም ከቃል ይልቅ አንቺ ነሽ ልጄ የምትመስልኝ፣ አንቺ ላይ ስሜቴ አንቺ የእናትነት ስሜቴ ይነሳል፣ አንቺን ሳስብሽ እናትነት ስሜቴ ትዝ ይለኛል፣ በቃ አንቺ ስትርቂኝ እናትነት ስሜቴ ይረብሸኛል እያልሽ ደጋግማ ለብሌን ስነግራት የነበረው ወይዘሮ ገነት አሁን እውነትም ይሄ ጉዳይ እውነት ነው፣ ቃል የኔ ልጅ አይደለችም ብሌን ናት የኔ ልጅ፣ ለዛ ነው ስቃይና ፈተና እያበዙባት ያሉት በማለት በድብቅ ዲኤንኤንም ልታስመረምር ትችላለች። እጅግ የሚገርመውና የሚደንቀው ሳሚ አሁን አቶ በኃይሉን ለመጣል ከማድረግ ምንም ወደኋላ የማይለው ሳሚ እውነትም ማስረጃውና መረጃውን ለሰላም ሊሰጣት ይችላል። ቀጣይ ክፍልስ ምን ይፈጠራል? እጅግ አጓጊና ልብ አንጠልጣይ